ችርስ እንግዲህ ለማናውቀው ደስታ ኧረ ይታወቃል ይኸውልሽ ማርቲ ዛሬ ራሱ መጨፈር ሁሉ አምሮኛል ሁለቴ ነው የምልሽ ከልጆቼ ጋር መጨፈር አምሮኛል ድረስ እስኪ እንጫወት እንዴ በባ ይኸውላችሁ ዛሬ በምን ደስ እንዳለኝ አሁን እነግራችኋለሁ ንገረን ችግር አለው እኔ እኮ መጀመሪያ እንድንጫወት ስለፈለኩኝ ምንድነው ይኸውላችሁ ምን መሰላችሁ አቢጌልም አለች በቃ ያስከዛሬ በቃናል እኔም ደግሞ ለምሳሌ ዱልኝ አባዬ እውነት ነው አባዬ አቢጌል እንግዲህ ይሄን ሰው እየጠበቀ አርገሽ አይሽ እንደው በፈጠረሽ ከናታና ከዳጣናት ላይ ወረድ በይ እንደው ይሄ ሰውዬ ደህና አርጎ ነው የሚወድሽ ደህና አርጎ ነው የሚያፈቅርሽ ስለዚህ አንቺ የማይወድሽን ሰው ስትከተይ ሰዎቹ እንዲስታ ለመንቀስ ስትለፊ ይሄን የመሰለሽ በላይ ያመልጥሻል ይሄ ደግሞ ቆንጆ ነው ካንቺ በላይ በዛ ላይ ሲያዩት ጸባይ ያለ ይመስላል ማለት ነው እንዳንቺ እንኳን የሆነ ተንከሲስ ነገር አይደለም ስለዚህ ይሄን የመሰለሽ በላይ አግኝተሻል ያዥ አጥብቀሽ ስለዚህ በቃ ታያቸው እነሱ ነው የቤተሰቡንም ሰላማት በጥብጭ ወይኔ እዚህ ቤት ውስጥ በቃ አንቺን በማየቴ በቃ ድራማ ሁሉ እንዲያስጠላ ያደረግሽ ነው አረታ አቢጌል ታይባክሽ ትንሽ አሻሽ እንኳን ትንሽ ለነገሩ ምን ተሻሻያለሽ ጭራሽ እየባሰባት ነው ሄደው እኮ ቤተሰቦች ከአንድ ቀን ወደ አንድ ቀን በቃ በካለት የወለት ላይ ማን ነው ጋይስ በጣም ነው እየጨመረችው ሄደችው ማለት ነው አይገርማችሁም በጣም ነው እኮ የሚገርመው እንግዲህ በቃ አሁን ላይ በቃ እየባሳት እንግዲህ የመጀመሪያ ዳጣ ከዚህ ቤት ከገባ ይጀምራ አቢጌልን ካዩዋ ጀምሬ እስካሁን ድረስ በቃ ከለት እለት እየጨመረች አሁንማ ይባስ ብላ በቃ በማይመለከታት የሚገርመው ነገር ደግሞ በማይመለከታት እኮ ነው የምትገባው ማለት እሷን በተመለከተ ነገር እስከ ጥግ የሆነ ማድረግ ያለባት ነገር ብታደርግ ኦኬ ምንም ችግር የለውም ግን እሷ ምንም አይመለከታትም በፍጹም ጭራሽ እሷ ጋር ከምኗን ማይገናኝ የሚገርማችሁ ግን ሆነ ብላ ማለት ነው በቃ ነገር ይሹ ውስብስብ ታደርገዋለች በጣም በሚገርም ሁኔታ የሌለ ነው የምታወሳስበው ነው የምላችሁ የሌለ ረበስማ ማረበዚ ልክ አይሆንም በፍጹምነት ሊሆን አይችልም ጭራሽ እንዴት ነው አስተሳሰቧ ሁኔታዋ ምኗም እየተመቸኝ አይደለም ቤተሰቦች እና እንግዲህ በተለይ ሰላምን በቃ ሰላማን ነሳቻት እንግዲህ ለናትየዋ ባለፈው ስታቃጥር የነበረው ሰምታችኋል ድጋሜ ደግሞ ጋሽ ደረጀ ዛሬ ከማን ያረገዘችው እየዋሸች ነው ይችልሽ ካረገዘችበት ማምጣት አለባት ምን አገባት እንኳን እሷ ጋሽ ደረጀ ምን አገባው ከየትስ ብታመጣው በርግጥ ልጁ ከጋሽ ደረጀ የተረገዘው ግን ጋሽ ደረጀ የሚያውቀው ጉዳይ የለውም እሷ የሆነ ሰዓት ላይ የሆነ ነገር መታች ካልተናገረች ድረስ ጋሽ ደረጀ ምንም መለከተው ነገር የለውም ሶ ወይዘሮ ማርታም ሆነ ጋሽ ደረጀ ቢያንስ በፒስ መንገድ ጠይቀዋታል ማለት የልጇን አባት አምጥታ እንድታስተዋውቅና ነገሩ ቀለል እንዲልላት እነሱ እንደሚያግዟት ምናምን ነግረዋታል ቃል ገብተውላታል ግን ደግሞ እሷ አልፈለገችም ስለዚህ ያልፈለገችበት የራሷ ምክንያት ይኖራታል
ስለዚህ በቃ ልንተዋት ብለው እነሱ እናትና አባቷ ጸጥ ሲሉ እሷ ግን እንቅልፍ ነሳት ነው የምላችሁ። በቃ ልታብዲ ነው ጋይስ፣ ልታብዲ ነው። ሳሌ ለነቅድስ ደግሞ ጨራሽ ምትላለ ይሄንን ሰው የሷን አፍቃሪ የሰላም ስልክ ልስጣና ጀንጅናትና የልጅ አባት ነው ይትላል። ከዛ በኋላ መጣህ እኛ ቤት ታዋርዳታለ ቢላትም ችግር የለውም ማለቴ በጀነጅ ነው ሲጀምር ሰላም አትጀነጅ ነው። ሲቀጥል ደግሞ በጀንጅ ነው ራሱ የልጅ አባት ነው ብላ ብትጠይቀው ኦኬ። ሲቀጥል ይሄኛው ሰውዬ ስለሚያመው የሚወደው አንቺን እንጂ ሌላ ሰው አይደለም። አብጌል ላይ ለውሸት ምናምን አይመቸውም ባክሽ። እሱ ስሬስ ነው እንደምነሽ እንዳንቺ አእምሮ የደደበ የተኛ አይደለም። ስለዚህ ታይ አብጌል ባክሽ ታይ እንደዛ አይደረግም። እረ በስመ አብ እኔማ ቀጥሎ ድፌ ነው ጋይስ። ሌላው ደግሞ እንግዲህ ጋሽ ደረጃና ዳጣ ዛሬ በጣም ነው ደስ ያለው ሰዎቻችን። ዳጣ እንግዲህ ከ18 ከ19 አመት በኋላ ቤተሰቦቿን አግኝታለች። ከማግኘቷ ያው እስካሁንም አግኝታለች። ካገኘች ቆየች አይደል ልትሉ ትችላላችሁ፣ ግን በትክክለኛ እርግጠኛ እስከዛሬ 50 ሆና ያኔ ቤተሰብ መሆናቸውን ወዳቸዋለይ እንደ ልጅ ቤተሰብ ምናምን አቅርቧታል። ጋሽ ደረጀም እንደ አባት የሚደረገውን ነገር እያደረገላት ምናምን እየተንከባከባት ነው። ግን እሱ ብቻ በቂ አልነበረም። እሱም ያው ውስጥ ይነግሩኛል ብሎ ቢልም ግን ይሄን ያክል 100% ሆኖ አምኖበት አልነበረም ነገርዮሹን የነበረውና ግን በጣም ደስ በሚል ሁኔታ ዛሬ አባትና ልጅ መሆናቸውን 100% አረጋግጠዋል ማለት ነው። ዲኤንኤ ውጤታቸው መጥቷል እና በዛም እንግዲህ በጣም ኃይለኛ ደስታ ፌስታ ነበረ። እነሱ ውጭ ላይም እንግዲህ በእንባ በተለያየ እንትን ደስታቸውን ከገለጹ በኋላ እንግዲህ ጋሽ ደረጀ ከመኪና ራሱ ወርዳ ዳጣ በቃ ዝላ ልትሞት የደስታ ፈንጥዛ በቃ እንደምቦሳ ጥጃ በጣም ስትፈነጥዝ ነበረ። ጋሽ ደረጀም በጣም ደስ ብሎት ነበረ። ሲቀጥል ደግሞ ከዛም ወርዶ ለራሱ እሱ ራሱ አብሯት እንግዲህ ደስታቸውን በሚገርም ሁኔታ ያጣጣሙ ነበር። ውድ ቤተሰቦቻችን በጣም ደስ የሚል ጊዜ ነበረ ሲያሳልፉ የነበሩት። እንግዲህ በቀጣይ በአዲስ ነገር ደሞ እንጠብቃለን። አብጌል መቼ አርፋ እንደምትተኛ ፈጣሪ ወቀው። እንግዲህ ዛሬም አይታችሁ ከሆነ ጋሽ ደረጀ ጋር ካልመጣሁ ብላ መኪና ውስጥ ከገባች በኋላ ምን ነበር ያደረገችው? ዳጣ ማነው ሰላም ከማን ያረገዘችው? ለምንድነው ያልተናገረችው? ለምንድነው ማጠይቋት? ለምንድነው ዝም ያላችኋት? በቃ ብዙ ነገሮችን እያለች ነበረ ማለት ነው። ከማለትም አልፋ እንግዲህ ለምንድነው ዝም ያላችሁት? እኔ እኮ ስልኳን ጠልፌ የተጻጻፈችውን ቴክስት እና ላሳየህ አባቴ ስትለው ነበርና በጣም ነው ጋሽ ደረጀ የተናደደው። እንዴ ምን አግብቶሽ ነው? ወንጀል እንደሆነ አታውቂም እንዴ? ስልኳን መጥለፍ ምን አስፈልገ? ምን አገባሽ አንቺ? ምን ቤት ነሽ? ምን ይመለከትሻል? እና በጣም ነበር የተቆጣት። ድጋሚ ከዚህ ነገር ማታርፊ ከሆነ ዱላ ሳይሆን የሚከተልሽ ሌላ ነገር ነው ብሎ እንግዲህ አስጠንቅቆ ከመኪና ወርዷታል። ያው የጠለፈችውንም ስልክ እንዴት በጥል ጋሽ ደረጀ ማስጠንቀቂያ ጭምር ነው የነገራት። ግን እሷ የምትስተካከለውና የምትል ልጅ አይነት አይደለችም። ውድ ቤተሰቦቻችን በጣም ኃይለኛ በጣም ነገር ሞትኩ አይነት ነገር ናት። ብቻ ግን አሁንም ይሄኛውን ችኳን እንግዲህ ሰላምን ሄዶ እንዲጀነጅንላት እያባበለችው ነው። እሱ ግን የሚያደርገው አይመስለኝም። ውድ ቤተሰቦቼ ሌላው እንግዲህ ዛሬ ጋሽ ደረጃው በጣም ደስታው በደስታ ስለሆነ ቤት ከመጡ በኋላ በጣም ደስ የሚል ጊዜ ያሳለፉ ነበር። ወይን ተቀርቶ እንግዲህ ጭፈራ ተነስቶ ቤቱ ደምቆ ነበርና በዚያ መካከል እንግዲህ ዳጣ በቃ ብቻ ሁሉም ቤተሰብ ደስ ብሎት ወይዘሮ ማርቲ ሳይቀር እንግዲህ ደስታ ማለት ለማናውቀው ደስታ ፏፈሽ ለማናውቀው ደስታ ያለች እሷም እያሟሟቀች ነበረ። በቃ ሁሉም ወላ ቤተሰቡ እየተነሱ እየጨፈረ ነበር ማለት ነው። በመጨረሻ ግን ጋሽ ደረጀ የዛሬው ደስታዬ ልጄ ምናምን ብሎ አላቅም ብቻ ግን ጋይስ ነገሩ ይዘረጥጣ ይሆን? ጋሽ ደረጀ ሞቅ ብሎታል። የሆነ ስካር መንፈስ ከተቀላቅሏል መሰል። እንግዲህ ዳጣም አይኗ ፈጧል። ማርቲም ብቻ ሁሉም እናታንም አቢጌልም ብቻ አይናቸው ፈጧል። ውድ ቤተሰቦቼ በቃ ማለት ሰስፔንስ ነው። እሱ ነው የሚጠብቁት። እውነት ዘር ነገርዮሽ ከተዘረጠጠ በጣም ከባድ ነው ማለት ነው። አላቅም እንዴት እንደሚሆን ብቻ ግራ ያጋባል። ቤተሰቦቼ እዚህ ጋር የሆነ ነገር ካለ እንግዲህ ወይዘሮ ማርታ ምን እንደምትሆን
አላቅም። እውነት ግን ጋሽ ደረጀ አይናገርም ብዬ ተስፋ አድርጋለሁ። መናገር ካለበትም በእንደዚህ ሁኔታ በዚህ ስሜት ሳይሆን የሆነ ታይም ጊዜ ይኖረዋል ብዬ ተስፋ አድርጋለሁኝ። እኔ እዚህ ጋር ከተናገረ በጣም ብዙ ነገሮች ይበላሻሉ የሚል ሀሳብ አለ። እንግዲህ ቤተሰቦቻችን በተለይ ወይዘሮ ማርቲ በዚህ ደስታዋ ላይ ደስ ብሏት የተደሰተች በዚህ ቅጽበት የሆነ ነገር ብትሰማ ምን እንደሚሰማት ማሰብ ራሷ አይጠበቅም። ቤተሰቦቼ በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም።